በሩም ፊዚካሊም ሬዲ አልነበሩም። ሶ ተገደው ውጪ ተብላ አንድ ጓደኛዋ አስወጥታት እጇን ይዛ አስወጥታት ነገ በንጋቱ ተመልሳ እኮ በራሷ ጊዜ ትምጣ እንጂ አሁን የሆነ ነገር ብለን ብንነግራት ውሸታሞች ናችሁ ብላ ተመልሳ ትሄዳለች። በራሷ ስትቀጠቀጥ ትውጣ እኮ ነው ያልኩት እኔ። ታዲያ አሁን ካልሽ እኮ ለምን ትታገሳላችሁ? ግን በዛ ቆየ በራስሽ ደግሞ ስንልሽ በቃ መብዛትም ካለበት ይበዛል። ዋናው ጠርቶ መውጣቱ ነው ማለት ጠርቶ መውጣቱ ነው ስልሽ ያ ነገር እንደማይገባሽ አውቀሽ ዋጋሽ ነው አውቀሽ መውጣትሽ ነው እንጂ ነገሮች ሳይጠራ ተመልሰሽ ትገበልሽ ተመልሰሽ እዛው ነገር ውስጥ ነው የምትዘፈቂው። so it doesn't make sense ምንም ባንቺ ፍላጎት በሌላው ፍላጎት ያ ሰው ቢለይ ለዛ ሰው አጠቅኝ ትጎጂዋለሽ፣ ጭራሽ ትጎጂዋለሽ። ለምን እንደምትጎጂው ታውቂያለሽ? ኔክስት ዴይ ሲወጣ መምጣቱን ይለምዷል። መምጣቱን እየለመደው ይመጣና መቼም አይወጣም። መቼም በቃ ሰልፍ ኮንፊደንስ ኖሮት ቆርጦለት አይወጣም። እንደ ሱስ ነው የምታረጊበት ማለት ነው። ሱሱን ታለማምጃለሽ። ሰው መቼም አይወጣም። በቃ እየጎዳሽ ነው የምታረጊው። እየወደድሽው ትጎጂዋለሽ። ከወደድሽው ያንን ሰው መተው ነው ያለብሽ። ለዛ ነው ጽዮንም እኮ ያ ነገር በቃ ለቤተሰቦቿ ስትናገር ከዚህ በኋላ አባትየው ምንድን ያለው እሷ እስካለፈለገሽ ድረስ ተመልሰ እንዳታገኛት which means ልጅቷ ከጨረሰች ነው። ከፈለገች ትመልሳለሽ፣ ግን ልጅቷ ስለጨረሰች አትፈልግም። ዳሴ ቤተሰቦቿ ግን ቢያስገድዷት ኖሮ በሰዓቱ ይቺ ልጅ ላይወጣላት ይችላል፣ ላጨርስ ትችላለች፣ ሚስ ልታረግ ትችላለች፣ ትመጣለች ተመልሳ። which means ቢፈልጋትም ጠብቃት ይለዋል አባትየው። ተመልሳ መሄዱ አይቀርም። የእናንተ ኢሞሽናል እስከ መታረድ እስከ መሞት ነው እንዴ? የመጀመሪያው ጊዜ አይዘጋላችሁም እንዴ? እንትናችሁ ኤግዚት የሚባለውን አትጫሉትም እንዴ? it depends on how much you love። ያ ደግሞ ስትመጪ የነበረሽ ለዛ ሰው የነበረሽ ትክክለኛ ስሜትን ያሳያል፣ ሊያስገምት ይችላል። አይ ዶንት ኖ ይሄ መሆን የለበትም ግን it is what it is። ታዲያ እኮ ኤክስፒሪየንስ ማድረግ አለብሽ፣ መውሰድ አለብሽ። ዋናው መኖርሽ ነው። ምን ይባላል መሰለሽ? የሚበሉት እንጀራ ከምጣዱ ያስታውቃል። 3-4 ጊዜ እስከሚማገጥ 5 ጊዜ እስከሚማገጥ ድረስ ኖ ኤግዚት የሚለውን ተጭለሽ መውጣት ነው ያለብሽ። ኤግዚት የሚለው ምክንያቱም ትርፉ ጣጣው ለዘላለም ልጅ ሊመጣ ይችላል። ሀብት ሊሆን ከሱ ጋር ፍራሽ ጭቅጭቅ ማትወጭ ታይዋለሽ። መጀመሪያ ጊዜ አንቺ እርጉዝ ሆነሽ እሳቸው ማስክ አድርገው አንቺ ደግሞ ማስኩን ስትይ ውሃ ይዤ ትዝ ይልሻል። ወተሽ እስከነ እንትንሽ እስከነ ሆድሽን ይዘሽ እንዴ ይምጣ እንጂ አልኩሽ። ግን በቃ የራሱ አደኮ ለምሳሌ አንድ ጥያቄ ልጠይቅሽ። አንቺ መኪና ስትነጂ እኔ መኪና ስነዳ በአንድ አይነት ስፒድ ነው የምንነዳው? በተሰቀደ ቴንክ ዩ ሶ የሰው ልጅም ላንቺ የተሰጠሽ ህግ ሙሉ ላትጠቀሚበት ትችያለሽ። አንቺ 100 እየነዳሽ እኔ 50 ልነዳ እችላለሁ። እኩል ስፒድ እንንዳ ማለት አንነዳምም ሲጀመር። ሃይዌይ ላይ ሁሉም ሰው የራሱ ስፒድ ነው የሚነዳው። ኢሞሽናል ዲፔንድ ኢሞሽናል ሬዲ እንዲህ ብሎ ነገር የለም። ይሄ ወደ ሳይንሱ ከሄድን ታሪክ ውስጥ ነው የምንገባው። በሳይንስ ና መሄድ ያለብን ግዴታ እንጀራ ከምጣዱ ያስታውቃል። አለቀ። እኔ በዚህ ነው የማምነው። እኔ አይናችሁ አይከፈትም። እኔ እኮ አፍቃሪ ብቻ እናንተኛ እናፈቅርም እንዴ? የዘንድሮ ልጆችማ እግዚአብሔርን በጣም ሊሞቱ እራሳቸው። ድሮ እንደዚህ የሚገደል ሴት የለም አቦ፣ እግዚአብሔር ምስክሬ ነው። አረኛ ሞት እንደዚህ በወንድ ሞት እኔ ባለውበት ሰዓት እስከማውቀው ድረስ የማውቀው ነገር የለም። የሞተ የተገደለ አሁን እኮ ነው ወንዱ እየተነሳ ሴቶቹን እኔ ምን አይነት ጊዜ እንደደረስንም አላውቅም። ካዳኮ አይዶል ትዕግስትና መደንዘዝ ይለያያል። ታገሽ ማለት ለመሞት ሬዲ ነሽ ማለት አይደለም። የትዕግስት አሁን ልጅቷ በጣም ትዕግስት አላት ስትና ያ ማለት እስክትሞት ሬዲ ነበርች አይደለም። ልጅቷ እኮ ስማርት ናት። እንዴት እንደዚህ አይነት ነገር ታረጋለች? አታደርስም። ፔሸንቷ አላለቀም። ቀነኒ እኮ እንደዚህ ትዕግስቷ አላለቀም። ሳምሪ ቀነኒን እኮ ብታያት ስታወራ አንቺ አታወሪ ሞት ሟጣ በቃ ተተተተተ የምትልጅ እኮ ናት እንዴ! በጣም ኃይለኛ ነች። በጣም ማቾድ የነበረች እኔ ጋር 2 ጊዜ መታለች። እዚህ ቪዲዮ አላት። ምን ነው የድሮ አካውንት የሚወጣ ቢሆንና ባወጣው በጣም ኃይለኛ ተናጋሪ ልጅ ናት። ቤስት ጓደኛዋን ያውቃታለሁ።
ስትናገር እንኳንስ እንደዚህ በቃ የደነዘዘችው ከሱ ጋር ሆነች። ደነዘዘች ራሷን አጠፋች። ከግሩፕ በሙሉ ራሷን አጠፋች። እውነት እኔ የሆነማ የሚያደነዝዛችሁ ነገርማ አለ። ሀዳኮ ብቻ መረዳት ያለብሽ ነገር ሀዳኮ ናት። ዳብዬ ጁድዬ፣ ሳምሪ ናት። ጽዮን ናት። ሁሉም ሴቶች አሁን ለምሳሌ ከዚህ ትዳር አትውጪ ሂጂ ተመለሽ እንደሚሉሽ ሁሉ ማለት ነው። ሌሎች ደግሞ እንኳንም ራስሽን አተረፍሽ እንደሚሉሽ ሁሉም ሴት ይለያያል። አንድ አይነት ሊሆን አይችልም። በቃ አንድ አይነት ሊሆን አይችልም። አንቺ የምታፈቅሪበት ልክ ነገሮችን ቶሎ የምትወስኝበት ነገር ደንዝዛችሁ ነው የምትነቁት። ዳት ኢዝ ዘ ፕሮብሌም። ቅንቅጩ ልንገርሽ አይደለ? አትመለከቱም። እንኳንም ደነዘዘች። ዋናው መኖሯ ነው። ደንዝዛ ከወጣች ተመልሳ ራሷ እንደዛ ነገር አጥልም። ሳደነዝዝ ግን ከወጣች ተመልሳ ትመጣለች። ምክንያቱም አልጨረሰችም። መሞትም አለ። አትደንዝዙ። እንደዚህ አይነት ሰው እስከ መጨረሻው አትሂዱ። አታግቡት። አፈሪ ብላ አታግቡት። ገና ስታዩ አጎራረሱ ራሱ ትልቅ ከሆነ ራን በቃ እኔ ስበላ በሙሉ ነው የማየው። እኔ በጣም መጥፎ ባህሪ ያለ በቃ እውነት እንደዚህ ከሆነ የኔ ባህሪ መጥፎ ነው ማለት ነው። እየበላ ያ ጠብቆኝ ራሱ የማይበላ እግዚአብሔር ምስክሬ ነው። አሁን እየበላን ከፊት ለፊት የሚወስድ ከሆነ ራን እንጀራ ችግር እኮ ማለት ነው። እኔና ሀዳኮ እሷም ካልመሰላት አትሰማኝም፣ እኔም ካልመሰለኝ አልሰማትም። ሁለታችንም ካልመሰለሽ ነው ማክሰብ እኔ ነው አይደለም። አንቺም ካልመሰለሽ የኔን አስተሳሰብ አትቀበይም፣ እኔም ያንቺ አስተሳሰብ ካልመሰለኝ ነው። እንደዛ ማለት አይደለም፣ ግን እንሰማማለን። እንደዛ ማለት አይደለም። እኔ ምን አልሰማሽ ስትቀጠቀጭ ራስሽ ትመጫታለሽ። እኔ ያልኩት ምንድነው እዚህ ድረስ ከመድረስና ህይወታችሁን አደጋ ውስጥ ከመድረስ ይልቅ ብዙ የናርሲስትን ሆዳም ማለት እኮ ናርሲስት እኮ ማለት እኮ አጋሰስ ሆዳም ማለት እኮ ነው በአማርኛ። አጋስ ራስ ወዳድ ማለት ነው። ከዛ እንዲህ ነው የምናየው። ትሪት አቀርቢያለሽ። እግዚአብሔር ምስክሬን ነው። እኔ እንዲያው ትሪት እንዲህ ስትበይ ካጎረሰሽ ሳምሪ ካጎረስሽው ያ አንድ ፖይንት እዛ ላይ ትጠያለሽ። ሲተኛ አይቶ ተኝተሻል ምናምን ብሎ እኔ ተኛ የሚል ከሆነ ትክክለኛ መለኪያ ይሄ ነው። ራስ ወዳድ እንለዋለን። መንገድ ላይ እቃ ስትይዥ አንቺ እንደምትሸከሚ ብሎ ማለት ነው። እቃ ስትይዥ እቃውን እግዚአብሔር ብዙ ነገር እቃ ስትይዥ እኔ ነኝ የሚይዘው የሚል ከሆነ እኔ ስራ ሂጄ ላምጣ አንቺ ቁጭ በይ የሚል ከሆነ የምን አባቱ ሳይንስና ቴክኖሎጂ ውስጥ ምን አስኬደሽ? በባህላዊ ቤት ውስጥ ማየት ትችያለሽ። ይሄ ሆዳ ማጋሰስ መሆኑ ሀዳኮ አሁን አንቺ አጋሰስ ነበር እኮ ሳምጂ ሀዳኮ ዌት እናውራ። አንድ ደቂቃ ስጪኝ። አንድ ደቂቃ ስትበይ በሙሉ እየበላሽ ነው። ኧረ አንድ ደቂቃ ስጪኝ ላውራ። አንድ ደቂቃ ስጪኝ። አሁን የምታወሪው ነገር ስለ ጀንትልማን መሆን አለመሆን ነው። ያ ማለት የወንድ ልጅ ትሪትመንት ወይ ቅድም የምናወራው እኔ ኧረ አዳምጪኝ። ይሄ ነገር ይቀጥላል ወይ? በዚሁ ከቀጠለ ጀንትልማን ነው። ዝም በይ አዳምጪኝ። አላዳምጥም። ምን አባቷ ከቀጠለ ካልቀጠለ እኔም አላዳምጥም። የራስሽ ጉዳይ። ስላላዳምጥሽማ የት እንደገባሽ ታውቂያለሽ እኮ። እኔም አላዳምጥም። እናንተ አታዳምጧት። ሳምሪ የምትለውን አታዳምጥ። አሁን እነዚህ ቴክኖሎጂ ተማር ምናምን የሚሉት ሰዎች ኢሞሽናሊ አድብታለን እንዲህ ብሎ ነገር ምን አባቷ ተቀጥታ ነው የመጣችው። እናንተ በባህላዊ ታዩታላችሁ። ለእናንተ ሰፖርት የሚያደርግ ከሆነ ሁሌ የሚቀጥል ከሆነ የማይለወጥ ከሆነ ቤትሽ እያለሽ የሚደውል ከሆነ እቤት ከመጣሽ በኋላ የማይደውል ከሆነ ችግር ነው። ያ ባይ አሁን ይሄ እኮ ስለ ጸባይ ነው እያወራን ያለ ነው። ቅድም ያወራ ነው ስለ ኢሞሽናሊ ሜንታሊ እና ፊዚካሊ ነው። ይሄ ነው ሳይንሱ። አሁን ስለ ካራክተር ነው እያወራን ያለ ነው። ስለ ካራክተር ነው፣ ስለ ጸባይ፣ ስለ ሁኔታ ኢንዲቪዱዋል የሚኖራቸው ነገር ነው። የቅድሙ ግን ጀነራል ነው እያወራን ያለ ነው። እሱ ደግሞ በሳይንስም እንደዛ ነው የሚለው። ስሜት፣ ጭንቅላት፣ አእምሮ እና ሰውነት ተያይዞ የሚሰሩ ነገር ናቸው። መነጣጠል አትችልም። አሁን የምናወራው ደግሞ ስለ ጸባይ ነው፣ ካራክተር ነው። ያ ሰው ጀንትል ይሁን ኩሩ ይሁን አስዋሪ ይሁን አይሁን
ወይት ጸባይ እኮ ነው ተጽዕኖ እያሳደረ ያለው ጸባዩ ነው አይደለ? ጋዴም የሆነው ሴቷ ላይ ምንድን ነው የምታወሪው? ኖ ቅድም ያወራ ነው ሀዳኮ ስለ በሽታና ሲምፕተሙ ነው። ምንድን ነው ባህሪ አይደለም እንዴ? አሁን እያወራን ያው ባህሪ እኮ ነው አይደለ? አሁን እያወራን ያለው ነው ሌላ ቶፒክ ነው የምልሽ። አይገናኝም ከቅድሙ ጋር። ይሄ እኮ ሌላ ቶፒክ ነው። ምን አይነት ቶፒክ ነው ግን? ብልግን እያወራን ያለው ነው። አሁን እኮ አሁን ያመጣሽው ቶፒክ ማለት ነው ስለ ካራክተር ነው። ሰውየው ጀንትል አይደለም ምናምን። አትከፋፊው። ሳይንቲስቶቹ አትከፋፍሉት። ሳይንስና ቴክኖሎጂዎቹ አትከፋፍሉት። ሰዎችን የምትለያቸው ባህሪ ማለት እኮ እንቅስቃሴ እኮ ባህሪን ይወስናል። በነገራችን ላይ እኔ አንድ አስተማሪያችን ምን አለኝ፣ ባወራርሽ በእንቅስቃሴሽ ባህሪሽን አውቀዋለሁ፣ ማንነትሽን፣ ምን እንደምትፈልጊ፣ ምን እንደማትፈልጊ፣ ክፉ መሆንሽን፣ ደግ መሆንሽን የተያዙ ናቸው ሁሉ ግን 100% ደግሞ ምነግርሽ እየበላሽ እንኳን ጥሩ ሰው መሆኑን ታውቂያለሽ። አንድ ሰው ሞር ላንቺ ቦታ የሚሰጥ ሞር ላንቺ ሪስፔክት ሲኖረው ሞር ላንቺ ያ ነገር ግን ውጭ ላይ ብቻ አይደለም። ለምሳሌ ቤት ውስጥ ውጭ ብቻ ቤት ውስጥ ኢቭን አልኩሽ እኮ ስትተኝ ያ እጅሽን ይዞ ነው ወደ አልጋ ነይ፣ በቃሽ፣ ነገ ትሰሪያለሽ፣ ይበቃል፣ ይህንን ተይውና እኔ አግዝሻለሁ። ያ ነው የሚያኖረው እኮ ከአንቺ ጋር የሚያኖረው እኮ ባህሪ ነው አይደለም እንዴ? እኮ ሁሉም እኮ የተያያዙ ነው። ርዕሱ ይለያያል እንጂ የተያያዘ ነው። ቶፒኩ ይለያያል እንጂ የተያያዘ ነው። ወጥ ስለሰራ ብቻ ተንከባከበ ማለት አይደለም። ያንን ትክክል ነሽ፣ ገብቶሻል። ወጥ ይሰራ ያበላሽና እኔ ወጥ ስለሰራሁኝ አንቺ ደግሞ እስቲ ሄደሽ ሰርተሽ ገንዘብ ሰዓት ጭማሪ አምጥሽ፣ እሱን አይደለም እያልኩሽ ያለሁት እኮ። ግን በሽታ ነው። የበሽታ አይነት ግን አለ። ስኳር በሽታ አለ፣ ደም ግፊት በሽታ አለ፣ የልብ በሽታ አለ። እንደሱን አሁን እያወራን ያለ ነው። የተያዘ ነገር እኮ ነው ሁሉ ነገር። ግን የየራሱ ርዕስ አለው። አሁን የምናወራው ስለ ካራክተር ነው። በቃ አሁን ስለ ጸባይ ነው እያወራን ያለ ነው። የቅድሙ ደግሞ ጀነራሊ ስለ ፍቅር ነበር እያወራን ያለ ነው። ስለ ናርሲስት እያወራን ነበረ። በምን በኩል ነገሮችን እንደምትጎዱ እንደምታዩ ምናምን ነገር እያወራን ነበር። አሁን ግን ኢንዲቪዱዋል ላይክ ያ ሰው ጀንት ነው ሲምፕተሞችን ነው እያየን ያለ ነው። ባህሪ ማለት እኮ ተፈጥሯዊ እኮ ነው አይደል? ምንድነው ናርሲስት ማለት እኮ ባህሪ እኮ ተፈጥሯዊ ሁሉ ጊዜ እኔ የሚል የማይጠግብ በቃ በሰዎች ላይ የሚኖር ሶስት አባ ፋሚሊ። ስንት አይነት ናርሲስት አለ መሰለሽ? ቅድም የሆነ ሴትዮ እያዳመጥኳት ነበር። 4 አይነት ናርሲስቶች አሉ ብላ እንደም ስትናገር ነበር። ካገኘሁት ግን በሽታው በሽታ ነው። ግን የበሽታ አይነት ስሙ ይለያያል። ያንን ነው እያለን ያለ ነው እኮ አዳኮ እንጂ እኮ ልክ አይደለሽም እኮ አይደለም እያለን ያለ ነው። ልክ ነሽ። ግን ሁሉም ደግሞ እንዳንቺ አይደለም። በአንዴ አይቶ ነገሮችን በቃ ይሄ አይሆንም የሚል ሰው አይደለም። ሁሉም ሴት እንደዛ አይደለችም። እኔ በሱ አይደለም የኖርኩት። እኔ እናት እኔ ዛሬ እዚህ ጋር ከመቀጥቀጥን ከመደብደብን ከመዘረፍ የሚያተረፈኝ የሳምሪ ሳይንስ አይደለም፣ የራሴ ነው። ማክስ አንዳንድ ጊዜ ሳይንሱም ነው ዓለምን እየጎዳ ያለ 4G 6G 8G እያል ዩ ጋዴም ሽት የነሱ እኔ ጠቅሞኛል። እኔ ጠቅሞኛል። ሀዳኮ አይስዌር በጣም ጠቅሞኛል። እኔ ጠቅሞኛል። እያንዳንዱ ነገር ኢሞሽናሊ አቢዩዝ ምን እንደሆነ ጠቅሞኛል። ፊዚካሊ ሳይደርስ በፊት ሜንታሊ አቢዩዝ ምን እንደሆነ ጠቅሞኛል። ላይክ አት ኤንድ ኦፍ ዘ ዴይ ደግሞ ፊዚካሊ አቢዩዝ ዴፊኒትሊ ካላወቅሽ እኮ አይገባሽም። ሰው ማወቅ ጥቅም አለው። አንዳንዶቹ አምሮብሽ አታምሪም ሲባል እውነት ያለማርሽ ይመስላል። ግን ፊዚካሊ አቢዩዝ እያደረኩሽ ነው። እንዳማርሽ ያውቁ ስሚ ልነገርኩሽ እኮ ዛትስ ዋይ አሁን ለምሳሌ እኔ የሆነ ነገር ለብሼ ፀጉሬን ተሰርቼ ምናምን መጥቼ ያ ስንት ብር ከፍዬ መጥቼ ተሰርቼ መንገድ ላይ ከፀጉር ሰሪ ፀጉር ቤት እስካሉት እስከ መንገድ ላይ ድረስ ዋው ስታምር እያሉኝ መጥቼ ልክ እንዴት ጽዮን ማለት ነው። አዳኮ ሰርጓ ላይ አምሮባት የምንድን ያላት የናይጄሪያ ምንድን ነው ትመስያለሽ አላት። የናይጄሪያ ሙሽራ እኮ በቃ አምሮብኛል ብላ በቃ ጥሩ ኮሜንት ነው የጠበቀች የነበረው። ኦኬ እኔ ደግሞ ያንን እዛ ጋር ነው እስከሚድ አላማ አንቺ እንዲያምርብሽ ብሎ እስከሚደበድበኝ አልጠብቅም። የኔ መቤት ያንን ሲናገረኝ ባይ ባይ አዲስ አበባ ቻው ቻው። ያ it is verbal abuse ነው at the same time ደግሞ emotional abuse ነው። እኔ to abuse one people እዛ ጋር እንደርስም እኮ እኔ እኮ
እዛ ጋር ሳትደርስ በፊት እኔ ፖሊስ ጠርቼ አሳንቄ ካስወርውር ያለው በዚህ መስኮት በኩል ባይ ባይ ቻው። በጣም ከባድ ነው ይሄ ነገር እንዴ! አትድረሱ፣ እዛ ጋር አትድረሱ። መድረስ የለባችሁ የእውነት እስከ መደብደብ ድረስ እስከ ይሄ ኮሜንት የጭንቅላት ድብደባ። እንዲያውም እኮ ፊዚካሊ ድብደባ እንዲያውም ምትሶኬ ነው በጭንቅላት ይሄ በቃ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ፣ አንቺ እኮ ደደብ ነሽ፣ አንቺ እኮ ብትማሪ ምንም አታመጭም፣ አንቺ እኮ ማለት በኔ ነሽ፣ እኔ እኮ ነኝ እንዲህ ያደረኩት በየቀን አይ ሄት ኢት። እንዲያውም ድብደባው ነው ድብደባው ይሻለኛል። አንዴ መታሻል ታውቂዋለሽ። ይሄ ማኩረፍ፣ ይሄ መሳደብ ነውር አይደለም እንዴ? ኧረ በጣም ከባድ ነው። ሳምሪ ዩ አር ስማርት ተቀጥቅጣ ስለወጣች ነው ደዛ ኖ ኖ ኖ ኖ ኖ። ሌሎቻችሁ በጊዜ ወጡ። እሺ not because of that Hadako, not because of that, because I knew every single step what I have going ያሳለፍኩት ነገር I knew that wasn't right. I knew that was a part of abuse, but like I said በአማርኛ አልገባኝም። ኖ ስማርት ናት እኮ ሊሉሽ የሚችሉት ከምን አንፃር መሰለሽ? እኔ የማደርገው ነገር ምን እንደሆነ ወይ የሚደረግብኝ ነገር ምን እንደሆነ ሳይገባኝ አይደለም የሚወጣው። ገብቶኝ እዛም ሆኜ እየገባኝ ፋይት አድርጌም ሊሆን ይችላል። ነገሮችን በምችለው ወይ ለመቅረፍም ጥሬ ሊሆን ይችላል። ግን የማይሆን ነገር የማይሆን ነው ብለሽ ከተረዳሽ ከጨረሽ ትወጫለሽ። ሶ ዳ ወይ ሜቢ እንደዛ ሊሉሽ ይችላሉ። ሳታውቂው ከወጣሽ ግን ስለማታውቂው ተመልሰሽ መምጣትሽ አይቀርም። ቢካዝ ምን እንደተፈጠረብሽ አታውቂውም። ጀስት በሰው ግፍፊት ይሄ ነገር ጥሩ አይደለም ውጪ ትበያለሽ፣ ወይ አንቺ ኢሞሽናሊ ስላልተመቸሽ ስለከፋሽ ስለተጎዳሽ በስሜትሽ ብቻ ተናድተሽ ከዛ ግን ተመልሰሽ ትመጫለሽ። ምክንያቱም አልገባሽም፣ ሙሉ ለሙሉ አልተረዳሽም ነገሩ ማለት ነው። ፉል ፓኬጅ ስትረጂ ደግሞ ሙሉ ፓኬጁ ስትረጂ አንዴ ከወጣሽ አትመለሽ እንዳትል አንድ እንሰማ። አንዳንድ ሰዎች ጥቅም ያያይዛቸዋል። ጥቅም ያያይዛቸዋል። ሁሉም እኮ ሪዝኑ አለው፣ የሚቆይበት የራሱ ሪዝን አለው። ጥቅም ማለት ደግሞ የገንዘብ ጥቅም ብቻ ሳይሆን የሴክሹዋል ጥቅም። በቃ ይሄ ነገሩ ባህሪው ጥሩ ነው፣ ግን ሴክሹዋል ላይ ግን በቃ ከሱ የበለጠ ላገኝ አልችልም። እሱ አንድ እሱ ጥቅም አለ፣ ሁለተኛ የገንዘብ ጥቅም አለ። ፍቅር እኮ የለም ከሁለት አንዱ ቀጥ ብሎ አንድ ቤት የሚያኖራቸው በግድ የሚለያዩ ተደብድበው ተቀጥቅጠው ሁሉ መጥፎነቱን እኮ ያውቁታል። ግን እስኩት ቤቱስ፣ መኪናውስ፣ ካምፓኒውስ፣ ገንዘቡስ ነው። ለዚህ ነው ህይወት የሚጠፋው። ደብቅ ሁሉም ሰው ከማቴሪያል ውጭ ደግሞ ስሜት የሚባልም አለ። አንተ የቆየው ከእሷ ጋር ሲባል ጥቅም አይልም።